بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد أيها الأحبة رسول عليه الصلاة والسلام يتوحيد دعوة إسلام دعوة لسو لجوج لما درس يزو سمتو الله سبحانه وتعالى أسيزو سلكاتشو انقدو ألقاب ألقان دان نبرنا كقربم كروكم كزمدم كتلاتم بزو سكاي بزو مكرا ندرسباتشو አይተናል መጨረሻውን ዛሬ ሳምንት ደርሳችን ላይ በጣም ለእስላም ጠላት የሆነ العدو اللدود የመጨረሻ በጣም ጽንፈኛ ጠላታቸው ስለሆነው ስለ አቡ ጀህል አንድ ጉዳይ አይተን ነው ያቆምነው እሱ ምንድነው ረሱል አለይሂ ሰላቱ ወሰለም ላይ ብዙ ጠላትን አነሳስቶ ብዙ ሰዎችን አነሳስቶ አልሳካለት ስል አካላዊ ጥቃት በነብዩ አለይሂ ሰላቱ ሰላም ላይ ለማድረስ ብዙ እንቅስቃሴዎችን እንዳደረገና ከነዛ ውስጥ አንዱ እንዴት ነው ምን አይነት ድፍረት ነው እኛ እዚህ ቦታ ላይ ያለን ካዕባ አጠገብ መጥቶ ሚሰግደው እሱ ሚሰግደው አላለም ያው ፊቱን ደፍቶ ግንባሩን አፈር ላይ መሬት ላይ የሚተሻሸው ምን ያክል ብንቀን ነው ብሎ በጣም ተበሳጨ እዛም እንግዲህ በኋላ እዚህ ፊታችን ላይ መጥቶ አጠገባችን መጥቶ አይሰግዳትም እርምጃን ወስድበታለን እኔ እርምጃ ወስድበታለሁ አለ ምንድነው የምታደርገው ስሉት ልክ መጥቶ ፊቱን መሬት ላይ ሲያሳርፍ ስጁድ ማድረጋቸውን ማለቱ ነው መጥቼ ጭንቅላቱ ላይ ወይም ደግሞ አንገቱ ላይ ቆማለሁኝ እዛው የሚሆነውን ይሆናል ብሎ ፎከረ ማለ በዚህ ጉዳይ ላይ እዛ በማግስቱ ረሱል ሰላም እንደለመዱት ረፋድ ላይ መጥቶ ካዕባ አጠገብ ሰላት ጀመሩ ልክ ያው ጓደኛ ይዛትከበት መጣለህ ብሎ ያው ቲፎዞ አለው ሲያሚያጨበጭብ አለው ይህንን ረሱል ሰላም ላይ የሚደርሰውን ስቃይ እንጆይ የሚያደርግ ደግሞ ብዙ አካል አለ ያው ጓደኛ መጣለህ ትላንት እንዲህ ስትል ነበርከው ብሎ ስሉት ብድግ አለና ጉዞ ወደ ረሱል አለይሂ ሰላም ጀመረ ልክ እሳቸው ጋር ሊደርስ ስል ትንሽ እርምጃዎች ዝቀሩት በእጁ የሆነ ነገር እንዲህ የተከላከለ የሆነ ነገር የሚፈራ ወይም የሚሸሸግ የሚከለል ነገር ያለው በሚመስል መልኩ ፊቱን እንዲህ ያደረገ በጀርባው ነው ወደ ኋላ የተጓዘው ማለት ነውና ሰዎች በጣም ደነገጡ እንዴ በዛ ፉከራ በዛ ወን ይሄደ ምንድነው እንደዚህ ተርበት ተደናቅጠህ በዚህ አይነት ሁኔታ ወደዚህ መመለስ ስሉት والله አላቸው በእኔና በሱ መካከል አንድ ትልቅ ሸለቆ ነው ያየሁት እዛ ሸለቆ ውስጥ ደግሞ ያለው عذاب ያለው መከራ ያየሁት የእሳት ነበልባል እንዲሁም ያየሁት የክንፎች ብዛት ያስደነግጣል በሸለቆ ውስጥ ያያቸው በጣም አስደንጋጭ ነገሮች ናቸው ማለት ነው ከዛ ረሱል ሰላም በኋላ ላይ ሲጠየቁ ምንድነው ያሉት لو دنا مني لاختطفته الملائكه عضوا عضوا አው በእኔና በሱ መካከል ትልቅ ምሽግ አላህ Subhanahu Wa Ta'ala በጀ የጀሃነም ምሽግ የእሳት ምሽግ ይህ ሰው እንዳለው ትንሽ ከነበረበት እርምጃ ወደኔ ተጠግቶ በነበር እነዚህ መላእክቶች ይዞት በቦጫጨቁት ነበር ግን በዛው ላይ ስለቆመ ስለተመለሰ በዚህ አይነት ሁኔታ አላህ Subhanahu Wa Ta'ala አሳፍሮት መልሶታል ማለት ነው ናምን እነዚህ መሰል በረሱል ሰላም ላይ በሰሃቦች ላይ ደርስ የነበሩ ስቃዮች እየበረቱ መጡ ይህንን አየን ዛሬ የምናየው وكان من مقتضيات هذه الظروف المتأزمة
أن يختار رسول الله صلى الله عليه وسلم موقفا حازما نزي سكاي مكراوች እየበረቱ በመሄዳቸው ምክንያት ነብዩ አለይሂ ሰላቱ ወሰለም ቆራጥ የሆነ ውሳኔ መወሰንና ምርጫ መምረጥ ግዴታ ሆነባቸው ينقذ به المسلمين مسلمዎችን የሚያድኑበት عما دهمهم من البلاء ይህ ከደረሰባቸው ከተጋረጠባቸው ስቃይ መከራ مسلمዎችን መታደግ ويخفف وطأته بقدر المستطاع በሙስሊሞች ላይ የሚደርስ ያለን ስቃይ መከራን በተቻለ መጠን ለመቀነስ አማራጭ እርምጃ መውሰድ ግዴታ ሆኖባቸዋል በአላህ መልእክተኛ ላይ وقد اتخذ رسول الله صلى الله عليه وسلم خطوتين حكيمتين ሁለት ጥበብ የተሞላባቸው ሁለት እርምጃዎችን ወሰዱ ረሱል ሰለላሁ ዐለይሂ ወሰለም ልብ በሉ ሰሃቦች በጣም ተሰቃይተዋል ተደብድበዋል ተገርፈዋል ታስረዋል አልፎም ተገለዋል ታስታውሱ እንደሆነ የመጀመሪያ ሸሂድ ማነች ብለናል نعم ሱመያ ቀጥሎ ባሏ ያስር እንደዚሁም ይሄ ስቃይ ከቀን ወደ ቀን በብዙ ሰሃቦች ላይ በተለይ ዘመድ አዝማድ የሌላቸው ሚከላከልላቸው የሌላቸው ሰዎች ላይ ከጊዜ ወደ ጊዜ እየበረታ ነው የመጣው ማለት ነው ስለዚህ ይህ ነገር በዚህ አይነት ሁኔታ መቀጠል የለበትም ቢያንስ ሰሃቦች እፎይታ ማግኘት አለባቸው አረፍ ብሎ ዲናቸውን የሚያራምዱበት እስልምናን የሚማሩበት ቦታ ያስፈልጋቸዋል ስለዚህ ምን መደረግ አለበት ሁለት እቅድ ነው ያወጡት የአላህ መልእክተኛ ነብዩ አለይሂ ሰላም እንደምታውቁት ብዙ በተደጋጋሚ እንደምናነሳ ነብይ ብቻ አይደለም መሪ ናቸው ነብይ ናቸው ሐኪም በጣም ጥበበኛ ናቸው ሁሉ ነገርን ተከነዋል አላህ ሙሉ አድርጎ ነው የፈጠራቸው ነብይም አድርጎ ስልካቸው በሙሉነት ነው ይላካቸው ስለዚህ በሰሃቦች ላይ እነዚህ ስቃዮች በሚደርሱበት ሰዓት ላይ ቁጭ ብሎ የሚያዩበት ተጨባጭ ከዚህ በላይ ሊዘልቅ ወይም ሊቀጥል አይገባም የሚል እሳቤ ላይ ደረሱ የአላህ መልእክተኛ ስለዚህ ዳዕዋውም እንዲቀጥል كان لهما اثرهما في تسيير الدعوه وتحقيق الهدف የተነሱበትን ጉዳይም ለማሳካት ዳዕዋውንም በአግባቡ ለማዳረስ ሰሃቦች ላይ የተቃጣውን አደጋንም በተወሰነ ደረጃም ቢሆን ለመቀነስ ሁለት ፕላን ሁለት እቅድ አወጡ ምንድናቸው وهما እነዚህ ሁለት እቅዶች اختيار دار الارقم ابن ابي الارقم المخزومي مركزا للدعوه ومقرا للتربيه አንዱ የመጀመሪያው ትልቁ እርምጃ ሰሃቦች ተረጋግቶ ዲን የሚማሩበት ለዳዕዋው ማዕከል የሚሆን አንድ ቦታ መፈለግ ነበረባቸው አርቀም ኢብኑ አቢ አልአርቀም የሚባል ሰውዬን ቤት መረጡ ረሱል አለይሂ ሰላቱ ወሰለም ማን ቤት መረጡ አርቀም ኢብኑ አቢ አልአርቀም ከምን ጎሳ ነው ከመخزوم ከበኒ መخزوم ጎሳ ነው ይሄ ቤት ለምንድነው የተመረጠው የዳዕዋ ማዕከል እንዲሆን ምክንያቱም ሰሃቦች ከዓባ አጠገብ ጥቂት እነዚህ የሰለሙ ሰዎች ከዓባ አጠገብ መጥቶ መስገድ አልቻሉም ጥቃት ደርስባቸዋል ረሱል ሰላም ተረጋግቶ አቂዳን ተውሂድን ሊያስተምሯቸው ተርቢያ ሊያረጓቸው አልቻሉም እረፍት አላገኙ ስለዚህ ቢያንስ ከሰው እይታ ዞር የሚሉበት ቦታና ተደብቆ እቺን ምዕራፍ ምሻገሩበትን ቦታ መፈለግ ግዴታ ስለሆነባቸው ይሄንን የአርቀም ኢብኑ አቢ አልአርቀም ቤት መምረጥ አንዱ ስትራቴጂ አንዱ እቅድ ነው ሁለተኛው እቅድሳ امر المسلمين بالهجره الى الحبشه ሙስሊሞችን ወደ ሐበሻ እንዲሰደዱ ስደት እንዲሄዱ ሂጅራ እንዲያደርጉ ማዘዝ ነው ግልጽ ነው አይደል አንዱ እዛው መካ ላይ የዳዕዋ ሴንተርን ፈልጎ ሰሃቦችን እዛ የደብቆ እንዲማሩ ዒባዳ እንዲለማመዱ ሩሂየን ተርቢያ እንዲደረጉ
ቀጣይ ኃላፊነት የሚሸከም ትከሻ እንዲኖራቸው ማሰልጠን ማዘጋጀት ሌላኛው ደግሞ የተወሰኑ ሰሃቦችን ስደት እንዲወጡ ማድረግ ከመካ እንዲሸሹ የሆነ ቦታ ላይ ሄዶ ቢያንስ ሰክኖ ህይወታቸውን ማድኖ ጊዜ እንዲጠብቁ ማድረግ እነዚህ ሁለቱ ስትራቴጂዎች ወይም ሁለት እቅዶችን ነው ረሱል አለይሂ ሰላቱ ሰላም የመረጡት አንደኛው እቅድን ስንመለከት ዳሩል አርቀም የአርቀም ኢብኑ አቢል አርቀም ቤት كانت هذه الدار في أصل الصفا كصفا ترارا بستجربان ينبروا زور ريالا كف على بوتا كذا كترارا وجربانو بعيدة عن أعين الطغاة ومجالسهم دي بوتا ينزيت أماما ينبروا مشرك تماما مشركوች እይታ ራቅ ያለ ነው እነሱ ከሚቀመጡበትና ሴራ ከሚያሰሩበት ስፍራ ገለል ያለ ነው فاختارها رسول الله صلى الله عليه وسلم يانن يأرقم ابن أرقم من بيت مرة رسول عليه الصلاة والسلام ليجتمع فيها بالمسلمين سرا بمستر بدبك كمسلمو تشغار ذات بوت علي لما جنانيت يسون بيت بزي ملكو مرة ومالتنا فيتلو عليهم آيات الله ولذي سانمتا لمندن الرسول صلى الله عليه وسلم أرقم من أبي الأرقم من بيت يمرتت ما نسو أرقم من أبي الأرقم إيه لبزو الطاطوش زي لالاچهم لايف لمتكتاتلو من البات بميديا متايو سوچم እንድትረዱት የዚህ ዘመን ወጣት ሚናውንም እንዲለይ ቦታውን እንዲያይ የሚያደርገው ጉዳይ ነው የአርቀም ኢብኑ አቢል አርቀም ታሪክ ይህ ሰው በዚህን ጊዜ እድሜው 16 አመቱ ነው 16 አመት አው ቤት አለው ግን 16 አመቱ ነው በዚህ ዘመን 16 አመት ወጣት ምን እያደረገ ነው የት ነው ያለው ምንድነው ሚናው በህይወት ውስጥ ምን አበርክቷለው የ16 አመት ወጣት የ20 አመት የ25 የ30 አመት ራስ እያለፈን ቁጥር ጥያቄ የሚፈጥር ነገር ነው ልጆቻችንን ስናሳድግ የ16 አመት ልጅ ምናልባት ወላጅ እኛ እየተጨነቀን ትምህርት ቤት እናደርሳቸዋለን በሰርቪስ እንኳን ሲሄዱ እንጨነቃለን ከመቼ ቤት ይገባሉ ብለን እናስባለን አንዳንዱም እጁን ይዞ አስፋልትን ያሻገራል የ16 አመት ወጣት እንኳን እንዲህ አይነት ታላቅ ሀገራዊ ኃላፊነትን አይደለም ራሱን በትክክል አይረዳም ሀገሩን አይረዳም ዲኑን አይረዳም ማንነቱን አይረዳም ማህበረሰቡን አይረዳም ኢላ መን ረሒመ አላህ ጥቂት አላህ Subhanahu Wa Ta'ala አቅል የሰጣቸው ካልሆኑ በስተቀር ማለት ነው አርቀም ነው ቢልአርቀም በአንዳንድ ሩዋያ ላይ 10ኛ ወይ 12ኛ ሰው ነው ሲሰል ግልጽ ነው አይደል 1 2 3 ብለን ስንቆጥረ ነበር አይደል ኸዲጃ ብለን አሊ ብለን ዘይድ ኢብኑ ሐሪሳ ብለን ከዛ ቀጥሎ አቡበክር ብለን ከዛ ቀጥሎ አቡበክር ዟቸው የመጣቸው እነዛ አምስቱ ሰዎችን እየቆጠረን ከነዛ ውስጥ 10 ወይ 12ኛ የሰለመ ሰው ነው ማን ነው ያሰለመው አቡበክር ሲዲቅ ነው ያሰለመው ወክር እንዴት እንደሰለመ ባለፈው አይተናል ሄዶ ይሄንን ወጣት ልጅ አሰለመ ሲያሰለመው ግን በጣም የሚገርመው ከበኒ መኽዙም ነው ይሄ ሰው በኒ መኽዙምና ቁረይሾች መካከል እጅግ በጣም የበረታ ጠላትነት ነው ያለው ጦርነት ነው ሁለቱ መካከል ያለው አርቀም ኢብኑ አቢል አርቀም እንደ በቁረይሽ አይን ስታይ ከጠላት ወገን ነው ግልጽ ነው አይደል ዳዕዋው ጋር ግን ስታይ ቤቱ መርከዘ ዳዕዋ ነው እየተደረገ ያለው የዳዕዋ ሴንተር ረሱል ሰላም በድብቅ ሰሃቦች ጋር የሚሰባገናኙበት የሚሰግዱበት ቦታ ነው ይሄ ነው ማለት ነው ቤቱን ነው የሰጠው ለማን ለዳዕዋ ብታወቅ ሊደርስበት የሚችለውን ነገር ተመልከተ ከቁረይሽ ቢሆን ከለላ ይኖረዋል ምንም ቢሆን የተወሰነም ቢሆን ማለት ነው ልክ ለረሱል ሰላም እና አቡ ጣሊብ ከለላ እንደሚያደርጉት ሁሉ ማለት ነው
ከበኒ መኽዙም ነው ከጠላት ወገን ነው ዲቫስቴት ነው የሚደረገው ሙሉ በሙሉ ተነቅሎ ከምድር ገጽ እንዲጠፋ ነው ሊደረግ የሚችለው ግን ይሄንን ትልቅ ኃላፊነት ሪስክ ነው የወሰደው አቡበክር ካሰለመው በኋላ ቤቱ ስታይ ምቹ ነው ዞር ያለ ነው አይጠረጠርም ለምንድን ነው ረሱል ሰላም የዚህን ቤት የመረጡት አንደኛ ገና 16 ዓመቱ ልጅ ቤት ይሄንን ትልቅ አደጋ ይዞ መሐመድ ይሄዳል ተብሎ አይጠረጠርም የሚፈለገው ሰሃቦች ነብዩ ከይታ ዞር ብሎ ሊፈልጉ የሚችሉት የት ነው ትልልቅ ሰዎች ቤት ወይ አቡበክር ቤት ወይ ዑስማን ቤት ወይ ጣልሃ ቤት ወይ ዙበይር ቤት እነዚህ ፊገር የሆኑ ሰዎች ቤት ነው እንጂ አንድ ተራ 16 ዓመት ወጣት ቤት ኖሮት አንደኛ ይኖረዋል ተብሎም በዛን ዘመን ቢሆን አይታሰብም ሪስክ ይወስዳል ተብሎም አይታሰብም ይሄንን ህዝብ ከግራ ወደ ከቀኝ ጠላት ያሳደዳቸው ስማቸውን ያጠፋቸው ሄዶ ደግሞ ጠላት ወገን ሆኖ ቤት ውስጥ ደግሞ ይገባሉ ተብሎም አይታሰብም ከወዳጅ ወገን ነው የሚጠበቀው አዋቂ ቤት ነው የሚጠበቀው ከወዳጅ ወገን ነው የሚጠበቀው አርካም ነው ብለርካም ከመኽዙሚ ጎሳ ነው ضد ቁረይሽ ከቁረይሽ ተቃራኒ ናቸው እነዚህ ሰዎች ለነፍስ የሚፈላለጉ በጦርነት የሚፈላለጉ ሰዎች ናቸው ይሄ በጣም ረሱል አለይሂ ሰላቱ ሰላም ምን ያክል ጥበበኛ ሐኪም ስትራቴጂስት ያንዳንዱ የሚያደርጉት ነገር በዘፈቀደ ሳይሆን ጥናትን መሰረት ያደረገ መሆኑን የሚያሳየን ነው ይህ ወጣት ደግሞ በዚህ እድሜ መስዋዕትነት ለመክፈል ዝግጁ መሆኑስ በ16 ዓመቱ ቤቱን ለዳዕዋ ሴንተር አድርጎ የቁረይሽ ተቃራኒ ነው ቁረይሽ የእስላም ጠላት የሆነው ሁሉ እዚህ ቤት ጠላት ነው ማለት ነው ይሄ በጣም ሁሉ ጊዜ ከሚገርሙ ነገሮች ውስጥ አንዱ ነው ይህ ሰው ነብዩ አለይሂ ሰላም በጣም ነው የሚወዱት እስከ መቼ ድረስ ነው ይሄ ቤት ዳዕዋ የተደረገው 2 ዓመት ሙሉ በድብቅ እሱ ቤት ውስጥ ማንንም ሳያቅ ማንንም ሳይደርስበት ነው እዚህ ቤት ውስጥ ዳዕዋ የተደረገው የሰሃቦችን ደግሞ ምስጢር ጠባቂነትን ተመልከቱ ኢንቴግሪቲያቸው ዩኒቲያቸው ይሄ አንድነታቸው ውህደታቸውን ተመልከቱ 40 ሲሞሉ ነው ገና ወደፊት እናያለን ከዛ ቤት የወጡት ሁለት ታላላቅ ጀግኖች እስልምናን ሲቀላቀሉ ነው የወጡት በተለይ ዑመር 40ኛ ሰው ነው የሰለመው ዑመር ኢብኑ ኸጣብ ኸሊፋ ነው 40ኛ ሰው ነው የሰለመው 40 ሰው ሲሞላ 40ኛ ሰው ሆኖ ሰለሙ ዑመር ኢብኑ ኸጣብ ሲመጣ ያ ረሱላህ ሐቅ ላይ አይደል እንዴ ያለ ነው እነዚህ ባጥል ላይ አይደል እንዴ ያሉት እስከ መቼ ነው ተደብቀን እዚህ ቤት ውስጥ የምንኖረው ይሄንን ነበር ይጠብቁ የነበሩት ረሱል ሰለላሁ ዐለይሂ ወሰለም ሁለት ጀግኖች ሰልመዋል አንዱ ማን ነው ዑመር ኢብኑ ኸጣብ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርጓል በያቸዋለሁ ባለፈው اللهم اعز هذا الدين باحب العمرين اليك ከሁለት ዑመሮች ወደ አንተ ተወዳጅ በሆነው በመረጥከው ይሄንን ዲን አግዘው ዲን የአላህ ነው ዲን ለመጠንከር ደግሞ ጠንካራ ሰዎች ያስፈልጉታል ዝም ብሎ አይሆንም ለያንዳንዱ ነገር ምን ይፈልጋል ሰበብ ስለሚፈልግ ማለት ነው ዑመር ሰለመ ሐምዛ ሰለመ ሐምዛ ኢብኑ አብድ አልሙጠሊብ ጀግና ነው ዑመር ኢብኑ ኸጣብ በጣም ጀግና ነው ያ ሐምዛ ሰዎችን ሁለት ቦታ ሰልፍ አሰለፉ 20 ሰው በአንድ ረድፍ 20 ሰው በአንድ ረድፍ ዑመር አንደኛውን ይመራል ሐምዛ አንደኛውን ይመራል ሰይፋቸውን ይዞ ቀጥታ ነው ወደ ሐረም የሄዱት ወደ ካዕባ የሄዱት እሱን ገና እናያለን እስከዛ ለለት ግን የት ነው የነበሩት ዳር አርቀም ኢብኑ አብል አርቀም ውስጥ ነው የነበሩት ይሄ ወጣት اللهم اجمعنا به في دار كرامتك الله በጀነት ያገናኝ በጣም ፋሲኔት የሚያረጋኝ በጣም ይሄ ባዩ ብለህ የምትመኘው ሰው የለም በጣም ምን አይነት ሰው ነው ይሄ ሰው ብለህ የምትለው አይነት ሰው ነው አርቀም ኢብኑ አብል አርቀም ረሱል ሰላምን ይخدም ነበር ለዚህ ነው ረሱል አለይሂ ሰላቱ ወሰላም ሂጅራ አድርጎ ወደ መዲና መጥቶ በድር ዘመቻ በኋላ ምንድነው ያደረጉት ቤት ሰጡት እንዴ ምንድነው እሱ ለአላህ የሰጠው ቤትን አይበቃውም እንዴ ለምንድነው ያለ ላ ሙካፋ ለሞራሉ
ጀነት ውስጥ እኮ አላህ አዘጋጅቶለታል ጀነት ውስጥ አላህ Subhanahu Wa Ta'ala ቤት አበጅቶለታል ላኪን ዱንያ ላይ ሲምቦሊክ የሆነ ነገር ያስፈልገዋል ለሰው ልጅ ረሱል አለይሂ ሰላም ምን ያደረጉት ቤት ሰጡት መዲና ላይ ለማንም ሰሃባ ቤት አልሰጡም ውለታ አይረሳማ መልካም የዋለልህን ሰው በየትኛውም ታይም መርሳት የለብህም እኛ ችግራችን ይሄ ነው መልካም የዋለልህን ሰው እንረሳለን በኋላ እኮ ረሱል ሰለላሁ ዐለይሂ ወሰለም መርህ አድርጎታል አይደል من صنع إليكم معروفا فكافئوه መልካም የዋለላችሁን ሰው ያንን መልካም ነገርን ብድሩ መልሱለት ብታጡ እንኳን ምን በሉት አሉ جزاك الله خيرا ይህ ብቻም አይደለም ሰይፍም ሰጡት ረሱል ዐለይሂ ሰላም ሙካፋአ ለሞራሉ ለውለታው ይህም ብቻም አይደለም خزائن የሙስሊሙ ግምጃ ቤት ላይ ሐላፊ ነው ያደረጉት ረሱል ዐለይሂ ሰላም ተማርኮ የሚመጣው ከሌላ ሀገር ከተለያየ ቦታ የሚመጣ ንብረትን ሐላፊ ያደረጉት አርቀም ታማኝ ነው ቤቱን ከሰጠ ሰው በላይ በንብረት ላይ በሙስሊም ሀብት ላይ ምታምነው ሰው የለም ሌላ ሰው አይታመንም ማለት አይደለም ይሄ ግን ትልቅ ቦታ ነው የሚሰጠው حتى من ይላሉ አብዱላህ የሚባል የሱ ልጅ በአቡ በክር ዘመንም በዑመር ኺላፋ ዘመንም ቤተል ማል ሐላፊ ነበር ላይክ የዚህ ዘመን ፋይናንስ ሚኒስተር አይነት ማለት ነው ይሄ በጣም ትልቅ ክብር ነው የሰው የተጎናጸፈው በምን በዚህቹ በፈጸመው ተግባር ማለት ነው አልአርቀም ኢብኑ አብል አርቀም በየዘመኑ ለዚህ ዲን ህይወታቸውን ገንዘባቸውን ጊዜያቸውን ቤታቸውን የሰጡ ሰዎች ስላሉ ነው እስላም በዚህ ደረጃ ፍሎሪሽ ያደረገ ያበበ ሲገፋም ሊያጠፉት ከግራ ከቀኝ ሲዘምቱበትም ሲነሱበትም ማንንም ምንም ሊያረገው ያልቻለው ማለት ነው በቤቱ ምንድነው የሚሰሩት ከተባለ ሌላ ተአምር የለም የተለየ ነገር የለም ሌላ ቦታ ላይ ሊያረጉ የሚገባ ግን ሰላም ስላላገኙ ሊያደርጉ ያልቻሉትን ነው የሚያደርጉት ليجتمع فيها بالمسلمين سرا بدبك زابوتا يتسبسبالو فيتلو عليهم آيات الله يا الله سبحانه وتعالى قرآن ينبولاچوال كعبها تقب قرآن لما اسقرات ايهونم وقال الذين كفروا لا تسمعوا لهذا القرآن والغوا فيه لعلكم تغلبون من اواجع وتطوال كعبها تقب نبي عليه الصلاة والسلام صحابوችን ሰብስበው ቁርአን ሲቀሩላቸው ይመጡና ቁርአን እንዳትሰሙ ረብሹ በጥብጡ ቁርአን በሚቀራበት ብሎ ድምጻቸውን በጣም ከፍ አድርጎ ይጮሃሉ ይሳለቃሉ ሰሃቦች ከነብዩ ቁርአን እንዳይሰሙ ያደርጉ ነበር እዚህ ቤት ግን ስመጡ በነጻነት يتلو عليهم آيات الله قرآن ያነቡላቸዋል ويزكيهم ሌላው በጣም ትልቁ ስራይም ዳር አርቀም ኢብኑ አቢል አርቀም ውስጥ የነበሩት እስከ 40 እስኪሞሉ ድረስ የነበሩ ሰዎች በእስላም ታሪክ ውስጥ ምሰሶ ነው የነበሩት ገና እያንዳንዳቸው ወደፊት ስንመለከት እስላም በእነዚህ ሰዎች ላይ ነው በእነዚህ ሰዎች ትከሻ ላይ ነው የቆመው አቡበክር ኸሊፋ ነው የሆነው የዚህ ቤት ተርቢያ ውጤት ነው የዳር አርቀም ነው አቢል አርቀም ስልጣና ውጤት ነው ኸሊፋ ነው አይደል ሁለተኛ ኸሊፋ ማን ነው ዑመር ኢብኑ ኸጣብ የዚህ ቤት ተርቢያ ውጤት ነው ሶስተኛ ኸሊፋ ማን ነው ዑስማን ኢብኑ አፋን የዚህ ቤት ተርቢያ ውጤት ነው ይዘኪህም ማለት ነው ተርቢያ ሩሃቸውን አቅላቸውን ቁርአን ያነቡላቸዋል እንዲህ ሻርፕ እንዲሆን ያረጋቸዋል አስተሳሰባቸው የመጠቀ እንዲሆን ያረጋቸዋል ሩሃቸውን ደግሞ ያጸዷቸዋል ተርቢያ ትሬን ያደርጓቸዋል ዑመር ከዚህ ነው የወጣው ዑስማን ከዚህ ነው የወጣው አሊ ከዚህ ነው የወጣው የጦር ጀነራል እንደ ዙበይር ኢብኑ አዋም ከዚህ ነው የወጡት እነ ሰዓድ ኢብኑ ወቃስ ከዚህ ቤት ነው የወጡት እነ ጦልሃ ኢብኑ ዑበይድላህ ከዚህ ቤት ነው የወጡት እነ ዐማር ኢብኑ ያስር ከዚህ ቤት ነው የወጡት አንድ ሁለት ሶስት ብለን ከወንዶችም ከሴቶችም በዚህ ዘመን የሰለሙት እዚህ ቤት ውስጥ ተርቢያ የወሰዱ ሰዎችን ስናያቸው እያንዳንዱ ኡማ ነው የነበረው ማለት ነው ኡማ ነው ብቻው ህዝብ ነው የነበረው ሀገር ነው የነበረው የምን ውጤት ቁርአን የምን ውጤት ተዝኪያ
ويعلمهم الكتاب والحكمة መጽሐፍን ጥበብን ሐዲስ ነብያዊ ያስተምሩትን ያጠጧቸው ነበር ማለት ነው። ይሄ በጣም ወሳኝ ነው። አንድ ማህበረሰብ ለመለወጥ የተወሰኑ አቅላቸውና ልቦናቸው የተናበበ ሰዎች መኖር መቻል አለባቸው። ምን ማለት ነው? ዕውቀት ተዝኪያ ከሌለ ተርቢያ ከሌለ የሩህ መጽዳት የሩህ ምጥቀት ከሌለ ዕውቀት ብቻውን ትርጉም የለውም። እንደ ዒልም ቢሆን ኖሮ አይሁዶች ብዙ ዒልም አላቸው፣ ብቻውን ትርጉም የለውም ማለት ነው። ዒልም ሳይኖር ሩህ ደግሞ ብቻ ቢኖር ነሳራዎች ባልጠመሙ ነበር። ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها ሁለቱ አብሮ መሄድ መቻል አለበት። ዐቅል በእውቀት መሞላት አለበት፣ መቀረጽ አለበት፣ መታነጽ አለበት። ልብ በተዝኪያ በመጽዳት ከተለያዩ ቆሻሻ ከሆኑ ስሜቶች ፍላጎቶች ንጹህ መሆን መቻል አለበት። ልቦና ተዝኪያ ማለት ይሄ ነው። ተዝኪየተ ሩህ ይሄ በጣም ረሱል ሰለላሁ ሰሃቦች ላይ በዛ ኤርሊ ኤጅ ላይ መጀመሪያ ዘመን ላይ የሰሩት ትልቁ ነገር ይሄ ነው። ውጤትም ያስገኘው ይሄ ነው። ሰሃቦች ተርቢያቸው ሙሉ ነበር። ወህይ ይወርዳል፣ ቁርአን ይመጣል፣ ዕውቀት ይመግባቸዋል። ቀልባቸውን ረሱል ሰለላሁ ከቁርአን በተቀዳ ምንጭ ቀልባቸውን ደግሞ ያጥቧቸዋል። ከምን? ከኩራት፣ ከጥላቻ፣ ከምቀኝነት፣ ከጉራ ግልጽ ነው አይደል? ከነዚህ ከተለያዩ በሽታዎች ያጥቧቸዋል ማለት ነው። የሙረቢ ትልቁ ሚና ይሄ ነው። ሙዓልም አስተማሪ ትምህርት ቤት ሄደን ሊያስተምረን ይችላል። ሼክ ክታብ ፊት ለፊታችን ይዞ ቁጭ ብሎ ሊያስቀራን ይችላል። ያ ግን ብቻውን በቂ አይደለም። እነዚህ ከቁርአን ከሐዲስ የተማርናቸው ነገሮች ወደ ህይወት እንዴት ነው የሚቀየሩት? እንዴት ነው ሰው መተናነስን የሚማረው፣ መስጠትን የሚማረው፣ ሌላውን ማስቀደም የሚማረው፣ እዝነትን እንዴት አድርጎ ነው የምኖረው የሚማረው በቀልቡ? ይሄ በዕልም ብቻ አይደለም። አዛኝነት እንዲህ ነው፣ መተናነስ እንዲህ ነው፣ ለሰው ቅድሚያ መስጠት እንዲህ ነው፣ ከስሜት በላይ መሆን እንዲህ ነው ተብሎ እየተወራ ቢዋል ትርጉም የለውም። ምን ይፈልጋል? ያንን ነገር ወደ ህይወት መቀየርን ይፈልጋል። ረሱል ሰላም ይህንን ነው ወደ ህይወት ይቀይሩ የነበሩት። وليؤدي المسلمون عبادتهم وأعمالهم ዛች ቤት ላይ ሙስሊሞች ዒባዳቸውን ይፈጽማሉ፣ ተረጋግተው ሰላታቸውን ይሰግዳሉ፣ አዝካር ያረጋሉ፣ ቁርአን ይቀራሉ፣ ይማራሉ። ويتلقوا ما أنزل الله على رسوله وهم في أمن وسلام الله በነቢዩ ላይ የሚያወርደውን መመሪያ ዋህይን እዛ ቤት ውስጥ ሆነው ይቀበላሉ በተረጋጋ ሁኔታና በሰላም። ካዕባ አጠገብ ምንድን ነበር አይተናል አይደል? ሲጎተቱ፣ ሲቀጠቀጡ፣ ሲደበደቡ፣ ሲረበሹ እንደነበር አይተናል። ዳር አርቀም ኢብኑ አቢል አርቀም ከተፈጠረ እንደ ማዕከል ከተገኘ በኋላ ግን የለም ያ ሁላ ረብሻ። ተረጋግቶ እነዚህ ጥቂት ሰዎች ድምፃቸውን አጥፍቶ ከእይታ ዞር ብሎ መማር፣ ተርቢያ፣ ተዝኪያ፣ ቁርአን፣ ሐዲስ፣ ሩህ፣ ዓላማ፣ ጎል እነዚህ ነገሮች ላይ በደንብ አድርጎ ረሱል ዓለይሂ ሰላቱ ወሰላም ትሬን ያድርጓቸው ነበር። وليدخل من يدخل في الإسلام ولا يعلم به الطغاة من أصحاب السطوة والنقمة ወደ እስልምና ውስጥ የሚገባም ሰው እንዲገባ የገባ ሰው ደግሞ እዚህ ውስጥ ስለሚሸሸግ እዚህ ውስጥ ዞር ስለምን ማንም ሰው አይደርስበትም። አንድ ሰው ሰለመ ሲባል እኮ ተከታትሎት ቤቱ ድረስ ሲሉት ምን አይነት መከራ ስቃይ ያሳዩት እንደነበር አይተናል። እና አቡ ጀህል እና አቡ ለሀብ እና ዑትባ ብን ረቢዓ፣ ሸይበ ብን ረቢዓ፣ ኡበይ ብን ኸለፍ፣ ዑቅባ ብን አቢ ሙዓይጥ የመሳሰሉት እነ አኽነስ ብን ሸሪቅ እነዚህ ሰዎች ምን ያክል መከራ ስቃይ ሰሃቦች ላይ ያደርሱ እንደነበር አይተናል። አሁን ግን እስልምናን የሚቀላቀል ሰው ከዚህ ትንሽ እፎይታን ያገኛል። ومما لم يكن يشك فيه أن رسول الله صلى الله عليه وسلم
ومما لم يكن يشك فيه ምንም ጥርጣሬ የማይገባ ነገር ቢኖር أن رسول الله صلى الله عليه وسلم لو اجتمع بالمسلمين علنا ከሙስሊሞች ጋር በግልጽ በአደባባይ ረሱል ሰለላሁ ዐለይሂ ወሰለም ቢገናኙ ቢሆን ኖሮ لحاول المشركون بكل ما عندهم من القسوة والغلظة أن يحولوا بينه مشركوች በቻሉት አቅም ባላቸው ጭካኔ ሁሉ በሙሐመድና አለይሂ ሰላቱ ሰላም በነብዩና በሙእሚኖች መካከል መጋረጃ ወይም ግርዶሽን መፍጠራቸው አይቀርም እንዳይገናኙ ያደርጋሉ ዳዕዋ እንዳይሰሙ ያደርጋሉ وبين ما يريد من تزكية نفوسهم ومن تعليمهم الكتاب والسنة والحكمة قرآننا حديث كما استمر يكلكلواቸው ነበር እንቅፋት ይሆኑባቸው ነበር ምንም ጥርጥር የለውም በአደባባይ ረሱል ሰለላሁ ዐለይሂ ወሰለም ሰብስበው ከዓባ አጠገብ ሄዶ ቢያደርጉት ምን ሞከረ አይደለም ሁለቱም ሶስቱም ሰው ሞክሮ አቅቷቸዋል ማለት ነው وربما افضى ذلك الى مصادمه الفريقين ባስስል ደግሞ ወዴት ሊሄድ ይችላል ሁለቱ ወገኖች ጎራ ፈጥሮ ወደ እርስ በርስ አካላዊ ግጭት ይገቡ ይሆናል ሰዎች ናቸው እነዚህ ሰዎችም ከአቅማቸው አላህ ሰብሩ ምንም አይነት ነገር አጽፋ ምላሽ አትስጡ ኢና ከፈይናከ المستهزئين ግልጽ አለም ተረ الذين قيل لهم كفوا ايديكم እጃችሁን ሰብስቡ ነው በዛን ዘመን እኮ ግን ሰዎች ናቸው ይመራቸዋል ያንገሸግሻቸዋል ይሄ ግፍ የበዛባቸው ሲሄድ ምን አባክ ነው ወደ መባባል ማንነስ አንተስ አላበዛችሁም እንዴ ወደ መባባል ሊሄዱ ይችላሉ ያ ምን ይፈጥራል የማይመጣጠን ኃይል ተጋጥሞ የከፋ ግጭት የባሰ አደጋ ዳዕዋውን ገና በእንቅጩ እንዲዳፈን ሊያደርግ የሚችል ተጨባጭ ሊፈጠር ይችላል ማለት ነው ይሄ በጣም ኮንሲኩዌንሱ ወይም ደግሞ ውጤቱ መጥፎ ነው የሚሆነው አደጋ ያለበት ነው የሚሆነው بل قد وقع ذلك فعلا ተከስቷልም እንዲሁም እየሆነ ረሱል ሰላም ገና ዳር አርቀም አብር አርቀም ከመሄዳቸው በፊት አንድ ክስተት እንደውም ለናሙና ይሄንን የሚያረጋግጥ ክስተትም ተከስቷል ምንድነው ሲባል فقد ذكر ابن اسحاق ان اصحاب رسول الله صلى الله عليه وسلم كانوا يجتمعون في الشعاب አርቀም ኢብኑ አብል አርቀም ቤትን አግኝቶ እዛ ሰሃቦች ጋር መገናኘትን ከመጀመራቸው በፊት ረሱል ሰላም ከዓባ ራቅ ብሎ ሸለቆ ውስጥ ከሰሃቦች ጋር ይገናኙ ነበር فيصلون في سر ከይታቸው ራቅ ብሎ በድብቅ ይሰግዱ ነበር ዋዲ ማለት ወይም ሺዓም ማለት ይሄ ወንዝ ጎርፍ መሄጃ ማለት ነው ወንዝ የለም እዛ አካባቢ ዝናብ በሚዘንብበት ሰዓት ጎርፍ መፍሰሻ ሌላ ጊዜ ደረቅ ነው ሁለት ተራሮች መሃል ነው ያለው እዛ ሸለቆ ውስጥ ሄዶ ተደብቆ ይሰግዱ ነበር فرآهم نفر من قريش من كفار قريش كقريش كفاروች መካከል የሆኑ ቡድኖች አንድ ቀን ሲያልፉ እዛ ቦታ ላይ እየሰገዱ ያዩዋቸዋል ያገኙዋቸዋል فسبوهم ሰደቧቸው فقاتلوهم እዛ ቦታ ላይ ጦርነት ከፈቱባቸው فضرب سعد بن ابي وقاص رجلا فسال دمه አጸፋ ምላሽ መለሱ ራሳቸው ለመከላከል አቡ ሳዕድ ብን አቢ ወቃስ አንደኛውን ሰውዬ መታው ጭንቅላቱን ፈነከተው فشج رأسه الى البليله روايه ላይ ጭንቅላቱን ፈነከተው ሳዕድ ብን አቢ ወቃስ ከሙሽሪኮች መካከል ደሙ ፈሰሰ وكان اول دم هريق في الاسلام በሙስሊሞች በኩል የመጀመሪያ ከቁረይሽ ደም እንድፈስ የመጀመሪያው ይሄ ነው አሉ መጀመሪያ ደም ያፈሰሰው ሳዕድ ብን ወቃስ ነው ከሙሽሪኮችን ደም ያፈሰሰው በታሪክ ውስጥ ተመዝግቧል እነሱ የመጀመሪያ የገደሉት ሰው እንጂ ብዙ ሰው አክስሏል ብዙ ሰው አቃጥሏል ብዙ ሰው መሬት ላይ ወጥቷል ብዙ ሰው አካል አግድሏል ብዙ ሰው ገለዋል ሙስሊሞች ግን በታሪክ የመጀመሪያ ያፈሰሱት ደም ብኖር ሳዕድ ብን ወቃስ ያፈሰሰው ደም ነው ተብሎም ተመዝግቧል ይሄ طبيعي ነው ተፈጥሯዊ ነው ትችላለህ የሆነ ጊዜ በቃ ንርርስልህ
መኖርና መሞት መካከል ስትሆን ራስን ዲፌንድ ማድረግ ያለ ነው እና እንዲህ አይነት ነገር እየሰፋ ቢሄድ ውጤቱ የከፋ ነው የሚሆነው ስለዚህ ማይመጣጠን ገና 40 ያልሞሉ ሰዎች ናቸው 20 30 ቤት ያሉ ሰዎች ናቸው እነዛ ህዝብ ሀገር ናቸው መሳሪያ በእጃቸው ነው ያለው ስልጣኑ በእጃቸው ነው ገንዘቡ በእጃቸው ነው ህዝቡ እነሱን ነው የሚከተለው ገና ነው እዚህ ጋር ያለው ትንሽ ነው ቁጥሩ ጥቂቶች ናቸው አቅም ያላቸው ተወሰኑት ለራሳቸው መቀመ ደካሞች ባሮች በሌላ አስተዳደር ስርም ጭምር ያሉ ስለሆኑ ማለት ነው ومعلوم يتوقع ነው ይላል أن المصادمة يجت لو تعددت وطالت الزام الزين بكسة يجت برزم يجتو زمن يترازم يجت وسط يترازم ጦርነት ውስጥ بجبوس صحابوችና እነዚህ ጥቂት የሰለሙ ሰዎችና ሙሽሪኮች لأفضت إلى تدمير المسلمين وإبادتهم ወዴት ያደርሳል ውጤቱ ሙስሊሞችን ሙሉ በሙሉ ዲስትሮይ ያደርጋል ያፈርሳቸዋል ማፈርስም ብቻ አይደለም ኢባዳ ዘር ማጥፋት እንዲፈጸምባቸው ያደርጋል ምክንያቱም ጥቂቶች ናቸው በየቀኑ ግጭት እዛም እዚህም የሚፈጥሩ ከሆኑ ማይመጣጠን አቅም ነው አክሽን እንደ ሪአክሽኑ ማይመጣጠን የሆነ ስለሚሆን ሙስሊሞች ሙሉ በሙሉ በዛን ሰዓት ከመድረገስ ይጠፉ ነበር لا يصرف عن ذلك شيء عندهم የሚከላከል ነገር አይኖርም ሙስሊም ገደልክ ሙስሊሞችን አጠቃችሁ ሙስሊሞችን አጠፋችሁ ሙስሊሞችን ላይ ዘር ማጥፋት ዘመቻ እንደ ወንጀል ፈጸሙባቸው ብሎ የሚከላከል የለም ولكن لذي سبا رسول الله صلى الله عليه وسلم كان يجتمع مع المسلمين سرا نظرا لصالحهم وصالح الإسلام لمن الرسول صلى الله عليه وسلم اسلمنا انترست دعوة እንዲቀጥል መስለሃው የት ካን ያለው ሙስሊሞችን ህይወታቸው ቢያንስ እንዲተርፍ መስለሃው የት ውስጥ ነው ያለው ግጭት ውስጥ እንዳይገቡ ጸፋ ምላሽ እንዳይሰጡ ከይታም ዞር ያለ ቦታ ላይ ሄዶ ዲናቸውን እንዲማሩ አቅማቸውን ያደረጁ እንዲሄዱ ነበር ረሱል አለይሂ ሰላቱ ወሰለም ያደረጉት ማለት ነው اذا ايها المسلمون دار ارقم ابن ابي الارقم بدعوه ውስጥ ትልቅ ቦታ ነው ያለው መሰል ዳር አርቀም ነው بالارقم ብዙ ታሪኮች ብዙ ዘመናት ውስጥ አልፈዋል ዛሬ ለምሳሌ ኢምፔሪያሊዝም መጥቶ ሶሻሊዝምን በዚህ አይነት መልኩ አጥቅቶት አስተሳሰቡን አሸንፎ ወደ አንድ ጥግ ከመውሰዱ በፊት ራሽያ ወይም ደግሞ ኮሙኒዝም የሚባለው ወይም ሶሻሊዝም የሚባለው አስተሳሰብ ብዙ በዙሪያው ያሉ ሙስሊም ሀገራትን ውጦ ማንነታቸውን እንዲያጡ አድርጎ ነበር ከዚህ ሁለተኛ ዓለም ጦርነት ጀምሮ ሌትሊ እስከ 1990ዎቹ ድረስ በፈረንጆች ኮልድ ዎር ቀዝቃዛ ጦርነት የሚሉት ዘመን ሙስሊሞች በጣም ብዙ ሙስሊም ሀገራት ማንነታቸው ሉዝ ያደረጉበት ተጨባጭ ነው ዛሬም ድረስ ያው ራሽያ ለራሷም የተዳከመች መታ የጠበበ ሀገር ብትሆንም በዙሪያው ያሉ ታሪካዊ የሆኑ ሀገራትን ለምሳሌ ታላላቅ ዑለሞች ታላላቅ ሙሐዲሶች እነ ቡኻሪ ሀገር እነ ሙስሊም ሀገር ቡኻራ እና ኡዝቤኪስታን የምንል ዳጊስታን የምንል ካዛክስታን የምንል ቀረክስታን የምንል ምንላቸው ሀገሮች እነዚህ ሀገሮች በአጠቃላይ ሙስሊም ግዛቶች ግን ዛሬ ላይ በጣም እስልምና እነሱ ውስጥ በጣም ሽሪንክ አድርጎ ጠቦ ለመጥፋትም ጫፍ ላይ ደርሶ አሁን ነው ገና ሪቫይቭ ያደረገ ያለው ያንሰራራ ያለው በዛን ዘመን ነሺሻን ቺቺኒያ የምንል ሀገር እነዚህ አጠቃላይ ሀገራት በአጠቃላይ ስንመለከታቸው ጉድጓድ ይቆፍሩና ልጆቻቸውን እዛ ጉድጓድ ውስጥ አስገብቶ ነው ቁርአን የሚያስቀሯቸው የነበሩት
حتى የሚያስቀሩት ቁርአን ሰዎችን ሲገሉባቸው ቁርአን ሲያቃጥሉባቸው የተቀረችን ኮፒ የወሰዱ ልጆቻቸውን ያሳፍዙ ነበር በዛ አይነት ሁኔታ ነው እስልምናን በተወሰነ ደረጃ ያቆዩት ይሄ አርቀምን ቢልአርቀም ሞዴል በየዘመኑ ተፈጥሯል ማለት ነው እስልምናን በአደባባይ ወጥተህ እንዳትሰግድ ስትከለከል እንዳትማር ስትከለከል ኤክሰርሳይዝ እንዳታደርግ ስትከለከል አማራጭ ወደዚህ የተገፉ ሀገራትና ሙስሊሙ ኡማ የተገፋበትን ታሪክ ብዙ ነው ማለት ነው hatta ከነብዩ ዘመን በኋላ ራሱ ማለት ነው እስልምና ታሪክ ስናይ የሆነ ጊዜ ወደ ላይ የሆነ ጊዜ ወደ ታች ግን አይጠፋም አልጠፋም ይሄ በጣም ትልቅ አስተምሮ ነው ያለው እዚህ ውስጥ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ዳር አርቀም ቢልአርቀምን ሲመርጡ ሎኬሽኑ በጣም የሚገርም ነው የመረጡት ቦታ ስትራቴጂካሊ የሆነ ቦታ ነው ይህ ወጣት ቤት መሐመድ ይደበቃል ተብሎ አይታሰብም መሐመድ ቢደበቅም ሰሃቦችን ይዞ ቢሸሸግም ቁረይሽ ዘንድ እንጂ በቁረይሽ ተቃራኒ የሆነ ሰው ተብሎ አይታሰብም አቴንሽኑን እንዴት ዳይቨርት እንዳደረጉ ተመልከቱ ይሄ በጣም ወሳኝ ነገር ነው ረሱል አለይሂ ሰላቱ ወሰለም ሰሃቦችን በዚህ አይነት መልኩ ነው ትሬን ሲያደርጓቸው የነበሩት ይሄ አንደኛው ከስቃይ ከመከራ በጊዜያዊነትም ለመውጣት የመረጡት አማራጭ ነው ሁለተኛው የረሱል አለይሂ ሰላቱ ወሰለም ፕላን እቅድ የተወሰኑ ሰሃቦች ስደት እንዲወጡ ማድረግ ነው كانت بداية الاعتداءات في أوساط أو أواخر السنة الرابعة من النبوة إيه بتقام قريشوች ጥቃቱን ያበረቱ የመጡት ነብዩ አለይሂ ሰላም ነብይ ተደርጎ ከተላኩ አራተኛ አመት ላይ በጣም ከባድ ጊዜ ብዙ ስቃይ ብዙ መከራ ሰሃቦች ያስተናገዱበት ጊዜ ነው የነበረው መጀመሪያ ላይ ቀደም ሲል እንዳየን በዳ ضعيفة ብዙም ጠንካራ እርምጃ ጠንካራ ስቃይ ጥቃት አልነበረም ከዛ በኋላ ቀስ በቀስ ثم لم تزل تشتد يوما فيوما وشهرا فشهرا كم بكان ስቃዩ በረታ ነው የመጣው ቀጣይ ወር ቀደመ ወር ይከፋ ስቃይ ነው ሰሃቦች ማስተናገድ የጀመሩት حتى تفاقمت في أوساط السنة الخامسة ونبى بهم المقام في مكة أمستنى مثلاي صحابوች ላይ የሚደርሰው ስቃይ መከራ በነብዩ አለይሂ ሰላም ላይ የሚደርሰው ጥቃት ስቃይ ጫፍ የደረሰበት ጊዜ ነው የነበረው ከነብዩ አለይሂ ሰላም አላስቀምጥ ያሉበት ሰሃቦችን ያሳደዱ ይቀጠቀጡበት የሚያስሩበት እዛ ጠራራ ፀሐይ ላይ መሬት ላይ የሚጎትቱበት በአይናችን አናያቸውም ሚል ደረጃ ላይ ደረሱበት ጊዜ ነው የነበረው واخذوا يفكرون في حيلة تنجيهم من هذا العذاب الأليم كزي أسامامي السقاقي كونه سقاي مكرا موجع مفلق قديتها ነው ሰው ልጅ የሆነ ያክል አቅም ሰጥቶታል አላህ መከራ ስቃይን የሚችልበት የሆነ ያክል አቅም ችሎታ አለው ግን ከዛ ሊሚት በላይ በሚያልፍበት ሰዓት ግን የፈለገ ያክል ቢሆን መቼም ከብረት አልተሰራም አይደል ሰው ልጅ ልክ አለው የሚችልበት ለነብይ ቢሆን ለሰሃባ ቢሆን ለማንም ቢሆን ማለት ነው ቀደም ስለይተንል እንዴ ነብላል የቻሉትን ያቃታቸው ሰዎች አሉ አሁን ደግሞ ቁጥር እየጨመረ ነው ሁሉም ሰው እንደ ብላል ይሆናል ተብሎ አይጠበቅም ነዓምር ኢብኑ ፉህይራ ሁሉ ሰው እንደዛ አይነት የመቋቋም አቅም አለው ነዝኒራ እንደዛች ሴት ሁሉ ሰው አቅም አለው ተብሎ ሊታሰብ አይችልም አላህ Subhanahu Wa Ta'ala ሲፈጥረን አቅማችንን ችግርን የመቋቋም ችሎታችንን እንደ መልካችን እንደ ጾታችን እንደ ቁመታችን እንደ ምናችን ለያይቶ ነው የፈጠረው አልቻሉም ስለዚህ ረሱል ሰላም አንድ ነገር ወሰኑ ምንድነው የወሰኑት ከቀደሙ ውጪ ማለት ነው አንደኛው ምንድነው ሰሃቦችን ዳር አርቀምና ብለርቀም ለመደበቅ ነው ሁለተኛው አማራጭ ሂጅራ ነው ስደት ወዴት ኢላ الحبشه ወደ ሐበሻ
ዝም ብሎ በዘፈቀደም አይደለም አላህ Subhanahu Wa Ta'ala በቁርአን ፍንጭ ሰጣቸው እነዚህ አንተ ተከታዮች ከዚህ በላይ ስቃይ ሊቋቋሙ ስለማይችሉ አላቸው للذين احسنوا في هذه الدنيا حسنه وارض الله واسعه انما يوفى الصابرون اجرهم بغير حساب መልካም የሰሩ ሰዎች በዚች ዱንያ ላይ ሐሰና መልካም እጥፍ የሆነ መልካም ይጠብቀዋል የአላህ ምድር ግን ሰፊ ነች የተወሰኑ ሰዎች የሚታገሱ ሰዎች አሉ ታጋሾች ደግሞ ምንዳቸው ከምትገምቱት ከምታስቡት ልትቆጥሩት ከምትችሉት በላይ ነው ምንመነዱ ይላል انما يوفى الصابرون اجرهم بغير حساب ታጋሾች አሉ ይህን ስቃይ ይህን መከራ መሸከም አቅም ያላቸው ሰዎች አሉ የነሱ አጅር ደግሞ እኔ ላይ ነው አለ አላህ Subhanahu بغير حساب አንድ መልካም ስራ በ10 በመቶ በ700 በሺህ የተባለ አይደለም እነዚህ የታጋሽ ሰብር ከባድ ነው ቆዳ ከአካልህ ስላቀቅ በካውያ በጋለ ብረት ሰውነት ስተኮስ ረሃብን መቻል ችግርን መቻል ሁሉም ሰው ተመሳሳይ ቆዳ የለው ሁሉም ሰው ተመሳሳይ አንጀት ጨጓራ የለው ግን ይሄን የቻለ ሰው አለ አላህ Subhanahu Wa Ta'ala ሰብር ያደረገ ሰው እስቲል አላህ በሚላይ ያነሳሳ ነው ሰብር ማድረጉ የበለጠ ነው ነገር ግን ደግሞ ዋርዱላሂ ዋሲዓ የአላህ ምድር ሰፊ ነች አንድ ቦታ ላይ የምትታሰሩበትና ዛችሁ ተጨንቃችሁ የምትቀመጡበት ተጨባጭ ግድ አይደለም ተንቀሳቀሱ የሚል ፍንጭ አላህ ሰጣቸው ከባዱ ፈተና ግን እዚህ ጋር ነው የት ነው የሚወስዷቸው ወዴት ነው የሚሄዱት እነዚህ ሰዎች በዘመኑ ተላላቅ የስልጣኔ ምንጭ የሆኑ በዘመኑ ቋንቋ ብንወስዳቸው the so-called super powers ሀያል የሆኑ ሀገራት አሉ እንደነማን ፐርሺያንስ አልፉርስ እንደ ሮሞች እንደ መስር የመሳሰሉ ተላላቅ ሀገራት አሉ ከነዛ ሀገራትም ደግሞ አንዱ ሀበሻ የምትባል ሀገርም አለች ለምንድነው ረሱል ሰለላሁ ዐለይሂ ወሰለም ሀበሻን የመረጡት እሳቸው ምክንያታቸውን ገልጸዋል ሌሎቹን ለምን አልመረጧቸውም ለምን ፐርሺያን ያልመረጡት ስልጣኔም የተሻሉ ናቸው ተሻለ ጦር ኃይል አላቸው ኢራቅን ሴንተሩ አድርጎ ሮም ኤምፓየርን የፈጠረን ለምን ነው ያልመረጡት ረሱል ሰላም የዲፕሎማሲ ሰው ናቸው በወቅቱ የነበረን የዓለምን ተጨባጭ በትክክል ይረዳሉ እያንዳንዱን ሀገር ሁኔታ የእያንዳንዱን መሪ ሁኔታ ይረዳሉ እነ ፐርሺያን ሮም ለአረቦች ያላቸው ንቀት ልክ የለው አንድ በጣም ኩሩ መሪ አረብ እንኳን ንጉሱ ቤተ መንግስት እልፍኝ ሲገባ 15 ሜትር ከንጉሱ ራቅ ብሎ መቀመጥ መቻል አለበት ማስክ መልበስ መቻል አለበት ንቀታቸውን ተመልከቱ ለምን ሽታው ቤቱን እንዳይበክል ማለት ነው ይሄ ትንፋሹ ቤቱን እንዳይበክል to this extent ነው ንቆ የሚያዩዋቸው ሁለተኛ እነዚህ ሰዎች ከቁረይሾች ጋር የንግድ ትስስር አላቸው እነዚህ ሰዎችን ፕሮቴክት የሚያደርጉበት ምንም አይነት ቫልዩስ የላቸው እሴት የላቸው ስለዚህ ረሱል ሰለላሁ ማንን መረጡ ሐበሻን መረጡ وكان رسول الله صلى الله عليه وسلم قد علم أن أصحمة النجاشي ملك الحبشة يا حبشة نقص بوقته يا حبشة نقص أصحمان مبالا أصحمة ابن أبجر يبالا يسو حبشاني جزال حبشة مبالا جر صفي جزاتنا يعوني توان اكتران جمرو سودان إهنن إيريا تقللو سومالين إهنن ግዛት ጠቅልሎ ሚዝ ነው ሐበሻ የሚባለው ሴንተሩ ግን አክሱም አካባቢ ነው
እዛ አንድ ንጉስ እንዳለ ይረዳሉ ረሱል ሰላም። የንግድ ትስስር አለ በአረቦችና በሐበሾች መካከል። በዛን ሰዓት ከርቤ ይነግዳሉ፣ ዕጣን ይነግዳሉ፣ ባሮች ከዚህ ወደዛ ይሻገራሉ፣ የባሪያ ንግድ አለ በዛን ዘመን። ረሱል ሰላም ግን ሐበሻ ነጃሺን የመረጡበትን ሲገልጹ ምን አሉት? መሊኩን ዓዲሉን ፍትሃዊ መሪ ነው አሉ። ላ ዩዝለሙ ዐንደሁ አሐዱን አንድም ሰው እሱ ዘንድ አይበደልም። በጣም ትልቅ ሚዛን፣ ትልቅ መመረጫ መለኪያ ምን ፍትሃዊነት። የሐበሻን ምድር ደግሞ ሲገልጹ በሌላ ሪዋያ ላይ አርዱ ስድቅን የእውነት ምድር። ፈአመረ አልሙስሊሚን አን ዩሃጅሩ ኢላ አልሐበሸቲ ፊራራን ቢዲንህም ምን አልፊተን ሰሃቦችን ወደ ሐበሻ እንዲሰደዱ ዲናቸውን ከፈተና ዓቂዳቸውን ከፍትና ለመከላከል ወደዛ እንዲሄዱ አደረጉ ረሱል ሰለላሁ ወደ ሐበሻ። ሐበሻ በዛን ሰዓት ለዚህ ነው የተመረጠችው። የሚያጅባችሁ በአረቦችና በእነዚህ ሰዎች መካከል ትልቅ ጋፕ አለ። ምን ትልቁ ነገር የቋንቋ ባሪየር አለ፣ ጋፕ አለ። ነገር ግን የንግድ ግንኙነት ስላላቸው እነዚህም የነዛን ቋንቋ እነዛም የነዚህን ቋንቋ በተወሰነ ደረጃ ይረዳዳሉ። ያው ጻኖነን ያየናቸው ሪሳላ ፊልሞች አሉ አይደለ? ሙሉ ልክ ነው በሐዲሱ መሰረት ነው የተዘገበው ባለንም አብዛኛው ፓርት ግን ሪያሊቲን ወይም የሐዲስን መሰረት ያደረገ ነው። አርዱል ሐበሻ የመጡ ሰዎች እነማን ናቸው? ሰሌክትድ ናቸው። እነሱ ራሱ ዝም ብሎ በዘፈቀደ ደስ ያለው ሰው ሂድ አይነት አይደለም፣ ፕላንድ ነው እሱ ራሱ። ኢንሻአላህ በሚቀጥለው ሳምንት እናያለን። ለምንድን ነው ሐበሻ የተመረጠችው? መሊኩን ዓድል አርዱ ስድቅ፣ በሌላ ገንዘብ እንደውም ሀብት የተትረፈረፈባት ምድርም የምልም አለ። ከዛ ተነስቶ ረሱል ሰላም ወደዚህ ወደ ሐበሻ ላኳቸው ማለት ነው። እነማን ነው የመጡት? በምን ስሌትስ ነው የተመረጡት? ለምንስ ነው ይሄው ቁጥር ብቻ የተመረጠው? نلون إن شاء الله سامنت من نملس البتونال وصلى الله على نبينا محمد وعلى آله وصحبه أجمعين.